ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የአዲስ ዕለት ሚዲያ ተከታታዮች፣ ዛሬ አንድ ታሪካዊ መረጃ ወደ እናንተ እናደርሳለን። ቀይ ሽብር ነጭ ሽብር እንዴት ተጀመረ? በቀይ ሽብር ነጭ ሽብር የመጀመሪያው ጥይት የተገደለው ሰው ማን ነው? በኢህአፓ ጥይት ለመውደቅ የመጀመሪያውም የመጨረሻውም ሰው መሆን የማይገባው ሰው ቢኖር ፍቅሬ መርዕድ ነበር። በአንደበቱ ለስላሴ፣ ለሰው ባለው አክብሮት፣ የማንንም ሐሳብ የማዳመጥና ለመቀበል ችግር የሌለበት በውይይት የማሳመን ልዩ መምህራዊ ተክህኖ የነበረው ሰው ነው። ዶክተር ፍቅሬ መርዕድ መስከረም 21 1969 ዓ.ም በኢህአፓ ጥይት የወደቀውን ጓዳችንን በጸባዖት ቅድስት ሥላሴ ካቴድራል ለመጨረሻ ጊዜ ቀበርን ይላል ያገኘነው መረጃ። ከመሰናበታችን በፊት የተሰማንን ሐዘን ለፍቅሬም የነበረንን ፍቅርና አክብሮት ለመግለጽ የካቲት 66 የፖለቲካ ትምህርት ቤት ሰብሰብ ብለን ነበር። ይህ ግድያ ያልተጠበቀና አስደንጋጭ የነበረውን ያህል በመኢሶን አመራር አባላትና ደጋፊዎች መካከል የቀሰቀሰው ቁጣና ምሬት ከፍተኛ ነበር ቢባል የሚያስገርም አይደለም። በሥነ ሥርዓቱም ላይ ተናጋሪ ከነበሩት መካከል የመኢሶን ማዕከላዊ ኮሚቴ አባላት፣ የሰራተኛና የቀበሌ ማህበራት ተወካዮች ይገኙበት ነበር። በየተራ ከቀረበውም ንግግር መካከል አብዛኛው ቁጣ የተመላበትና የአንድ አብዮታዊ ታጋይ ግድያን በብዙ በሚቆጠሩ የኢህአፓ አናርኪስቶች ላይ እርምጃ በመውሰድ በቀልን እስከ መጋበዝ የሚያደርስ ሐዘንና እንባ የቀላቀለ ብቻ ሳይሆን ማቅራራትና ሽለላ ድረስ የሚደርስ ንግግር ነበር ቢባል ከሁኔታውና ግድያው ከቀሰቀሰው ስሜት አንጻር ሲታይ የሚገርም አይሆንም። የሁሉንም ንግግር ሐዘንና እንባ፣ ዋይታና ለቅሶ አብዛኛውን ጊዜ አንገቱን አቀርቅሮ ሲያዳምጥ ከቆየ በኋላ በመጨረሻም በዚሁ ስነ ስርዓት ማብቂያ ላይ ተነስቶ የተናገረው ጓድ ኃይሌ ፊዳ ነበር። ከንግግሩ መካከል የማይረሱኝ ቃላቶች "ኧረ ተው ጓዶች፣ እንዲህማ ሊሆን አይችልም ጓዶች" የሚሉት ነበሩ። ንግግሩ እስከማስታውሰው ድረስ የሚከተለውን ይመስላል። ኃይሌ ፊዳ ሲናገር "ውድ ጓዶች፣ ልብ ብለን ብናስተውልና የአናርኪስቱ ቡድን ይህን የመሰለ ጥፋት ሊፈጽምብን የቻለው ለምን እንደሆነ ራሳችንን ብንጠይቅ መልሱ እንደምናስበው ድርጅታችን ጠንካራና አቋማችን ትክክል ስለሆነ ብቻ እንዳልሆነ እንረዳለን" ይላል። በመቀጠልም ይህ ጥቃት ሊፈጸምብን የቻለው በእርግጥም ድርጅታችን ደካማና ገና ብዙ ያልተሰራ ስራ እንደሆነ ማመን ይኖርብናል። ከአናርኪስቱ ኢህአፓ ጉያ ወጣቱን ለመሳብና ወደ ድርጅታችን አቋም ለማምጣት አለመቻላችን በራሱ ይህን የመሳሰሉ ጥቃቶች ሊያጋልጠን ይችላል። ለኢህአፓ ምላሹ በቀል አይደለም። ይህማ ኢህአፓን ራሱን መሆን ነው ጓዶች። ኧረ ተው ጓዶች፣ እንዲህማ ሊሆን አይችልም ጓዶች። ድርጅታችንን ማጠናከርና ከተመሳሳይ ጥቃት መጠበቅ የምንችለው አቋማችን በአብዛኛው ኢትዮጵያዊ ተራማጅ ወጣትና ባለማወቅ በመከፋት ለዚህ ቡድን ድጋፍና መጠጊያ በሚሰጠው ወገን ዘንድ ተቀባይነት ሲኖረው ብቻ ነው። ያን ጊዜ ጠንካራ መከላከያችን ወጣቱ ራሱ ብቻ ይሆናል። በአጋጣሚ የአሜሪካን ሀገር ኮንግረስ ቤተ መጻሕፍት ስለዚች አጭር ማስታወሻ የጎደለችኝን መረጃ በማሰባሰብ ላይ ያለው ከአብሮ አደጌ ሁለተኛ ደረጃ ትምህርት ቤት አብረን ከተማርነው የልጅነት ጓደኛዬ ዶክተር አድማሱ ጣሰው ጋር ተገናኘን። እሱም ምን በመስራት ላይ እንዳለው ጠይቆኝ ከጥቂት ወራት በፊት ጡረታ መውጣቴንና እግረ መንገዴን ወደ አሜሪካን ሀገር የመጣሁበትን አጋጣሚ በመጠቀም ኃይሌ ፊዳና የግሌ ትዝታ በሚል ለጀመርኩት መጽሐፍ መረጃ ለማፈላለግ ኮንግረስ ቤተ መጻሕፍት ብቅ ማለቴን ገለጽኩለት። እሱም በአብዮቱ ዘመን ኢትዮጵያ ስለነበራትና ከኢህአፓ መኢሶንና አልፎ ተርፎም ከአብዮትና ቀይ ኮከብ በናሰፋ እንደሻው የሚመራው ቡድኖችም ወዳጆችና ጓደኞች ስለነበሩት አቋማቸውንና ክርክራቸውን ይከታተል እንደነበር እኔ ማስታውሰውን ያህል እሱም እያከለበት በሰፊው ስንጨዋወት የዶክተር ፍቅሬ መርዕድ ግድያ ላይ ደረስን። ዶክተር አድማሱም ለፍቅሬ መርዕድ ስንብት በየካቲት 66 የፖለቲካ ትምህርት ቤት በተዘጋጀው ስነ ስርዓት ላይ ተገኝቶ እንደነበርና የተደረጉትን ንግግሮች ሁሉ ማዳመጡን አጫወተኝ። ለመጀመሪያና መጨረሻ ጊዜ የሚባለውን ሰው በአካል ያየሁት የዚያን ዕለት ነበር በማለት ካስታወሰ በኋላ እሱ የሰማው ንግግር
በአመለካከቱ ላይ ትልቅ ተጽዕኖ ያሳደረ እንደነበረ ገለጸልኝ። ለእኔ ትልቅ አጋጣሚና ለራሴ ትውስታ ማመሳከሪያ የማግኘት እድሉን የከፈተልኝ በመሆኑ ከኃይሌ ንግግር የሚያስታውሰው ምን እንደሆነ ጠየቁት። እንዲህማ ሊሆን አይችልም ጓዶች፣ ይህማ ኢህአፓን ራሱን መሆን ነው እያለ ጥቃቱ የደረሰበትን ድርጅታችንን ደካማ ስለሆነና ገና ያልተሰራ ብዙ ስራ ስለሚጠብቀን ነው በማለት ወጣቱን ከአናርኪስት ቡድን ጉያ ማውጣት ካልቻልንና የተቃዋሚዎቻችንን ሰፈር ዊን ኦቨር ወይም ኒውትራላይዝ ማድረግ እስካልቻልን ድረስ ጥቃቱ የማይቀር ነው። ስለዚህ ምላሹ በቀል አይደለም ሲል የተናገረው ዘወትር እስከ ዛሬም ድረስ የማይረሳኝና የራሴንም አመለካከት ለመለወጥ ትልቅ ተጽዕኖ ያሳደረ ንግግር ነበር። ወደ ኋላ ተመልሼ ሳስበው ኃይሌ ያንን የመሰለ አስደንጋጭ ሁኔታ በእርጋታና አርቆ አስተዋይነት ለመተንተንና ለማስረዳት የተጠቀመበት የበሰለ ቋንቋ እውነትም ኃይሌ የፖለቲካ መሪዎች ሊኖራቸው የሚገባ የመሪነት ብቃት ያለው ሰው ነበር የሚል የምስክርነት ቃል ለመስጠት አስችሎኛል በማለት ዶክተር አድማሱ ጣሰው አጫውቶኛል። ከላይ እንደገለጽኩት በፍቅሬ መርዕድ ላይ የተፈጸመው ግድያ ያልተጠበቀና ያልተዘጋጀንበት ስለነበር አስደንጋጭነቱ የሚገርም አልነበረም። ከዚህም የተነሳ ለተወሰኑ ቀናት በደርግ ጽሕፈት ቤት ውስጥ ነጠል ብሎ በሚገኘው የኮሎኔል መንግስቱ ኃይለማርያም መኖሪያ ቤት እያመሸንና በጂፕ ላይ በተጠመደ ቢ50 መትረየስ እየታጀብን አንዳንዴም ከምሽቱ 4 ሰዓት አንዳንዴም እኩለ ሌሊት ገደማ እኔ ኃይሌና አንዳርጋቸው ወደምንኖርበት መኖሪያ ቤት እንሸኝ ነበር። በኮሎኔል መንግስቱ መኖሪያ ቤት አብረውን የሚያመሹት የህብረቱ ድርጅት አባል መሪዎችና የቅርብ ተባባሪዎች እንዲሁም ደግሞ የደርጉ ቋሚ ኮሚቴ አባላት ጭምር ነበሩ። አጋጣሚው የኢህአፓ ፍቅሬ መርዕድን በመግደል በአሸባሪነት የተሳካለት የሚመስለውን ለጊዜውም ቢሆን የማደናገጥ ጉዳይ የተመለከተ ይሁን እንጂ በየመካከሉ የጨዋታና የቀልዱ ጉዳይ ብቅ ባለ ቁጥር የዛኑ ያህል ደግሞ አንዳንድ እርስ በርስ የሚያስተዛዝቡ ገጠሞች መድረሳቸው አልቀረም ነበር። አንድ ቀን ማታ በዚያው በኮሎኔል መንግስቱ ኃይለማርያም ቤት ውስጥ የፖለቲካ ክርክሩ አብቅቶ ወደ ጨዋታ ቀልዱ አምርቶ እሳቸው ዘና ብለው ከተቀመጡበት ሶፋ ላይ ሆነው ሰዓቱም እየመሸ በመሄዱ ይህን የተለመደ የወታደር ቦት ጫማቸውን ክር ለመፍታትና ከአንጋቾቻቸው መካከል ለእግራቸው ሙቅ ውሃ ይዞ በመቅረብ ላለው ሰው ራሳቸውን ሲያዘጋጁ ሌላው አንጋቻቸው ጫማቸውን ለመፍታት ተንደረደረ። ይህን የተመለከተው ከህብረቱ ድርጅቶች መሪዎች መካከል አንዱ ሰውም አብሮ ተንደርድሮ ከአንጋቹ ቀድሞ የኮሎኔል መንግስቱ ኃይለማርያምን ጫማ ለማውለቅ ከአንጋቹ ጋር ትንቅንቅ ያዘ። ይህን የተመለከቱት መንግስቱ ኃይለማርያም እረ አይገባም እያሉ ከልባቸው ይሁን ወይም ለይስሙላ ያህል ለማወቅ በሚያስቸግር ሁኔታ ለመከላከልና አንጋቾቻቸው እንዲያወልቁላቸው ለማመቻቸት ቢሉ ቢሰሩ የሚሆን አልሆነም። ይኸው ከህብረቱ ድርጅቶች መሪ አንዱ የሆነው ሰው ጡንቸኛና ፍርጥም ያለ ስለነበር አንጋቹን ገፍትሮ እርሱ ጫማቸውን አውላለቀላቸው። ወዲያውኑም የእግር ውሃ ይዞ የቀረበውንም አንጋች ተቀብሎ ውሃውን እግራቸው ስር አደረገላቸውና ድርጊቱ ከሚያሳፍር ይልቅ የሚያኮራ ይመስል ምንም ሳይመስለው ፈገግ እያለ ወደ መቀመጫው ተመለሰ። የዚህን ጊዜ እኔ እንደምንም ብዬ ሰረቅ አድርጌ ከፊት ለፊቴ ትይዩ የተቀመጠውን ኃይሌን አየት አደረግኩት። እርሱም ወደ እኔ እየተመለከተ ሳይታወቅበት አየት አደረገኝ። መቼም ኮሎኔል መንግስቱ ማለት ቀበሮ ማለት ናቸው። እሳቸውም ለካ ወደ ኃይሌ አይናቸውን ሰደድ አድርገው ኖሯል። በማግስቱ ጠዋት እንደተለመደው ከኃይሌ ጋር ቢሮአቸው ሲገናኙ ይህንን ጉዳይ አንስተውበት ኖሮ እርሱም ስንገናኝ ምን እንዳሉትና እንዴት እንዳነሱበት አጫወተኝ። ተገቢ ነገር አይደለም በእውነቱ። ተራማጅ ነን እያልን እስከዚህ ድረስ የሚያስፈልግ አይመስለኝም ሲሉኝ ዝም ብዬ አዳመጥኳቸው። ይህን ጊዜ በልባቸው እያንዳንድሽን ከጫማዬ ስር ሳላንበረክክሽ ብቀር እኔ አይደለሁም ብለው መዛታቸው ይቀር መሰለህ። ይህ እንግዲህ ራስን እስከ ማዋረድና ከበሬታ እስከ ማጣት የተደረሰበትን አጋጣሚ የሚያስታውስ ሲሆን ይህ አጋጣሚ በኃይሌ ላይ ያሳደረው የመከፋት ስሜት የሚረሳ አልነበረም።